ልሂቃን ብቻ የሚመሩት ሳይሆን ሁሉም የሚሳተፍበት መድረክ ማድረጉ አንድ ነገር አንድ ድባብ እየፈጠረ ነው። 4000 የሚያክል ሰው ተሳትፎ ረጅም ጊዜን ወስዶ በጠራ ፕሮሰስ እዚህ ደርሷል። ግለሰብ አይደለም እዛ እየተሳተፈ ያለው ውክልና ይዞ ስለመጣ ኃላፊነት ተሰምቶት በኃላፊነት ነው የሚንቀሳቀሰው የሚናገረው የሚሳተፈው። አልተሳተፍንም የሚሉ አሁን አጀንዳቸውን ለመወርወርና ይሄንን ለማወቅ ጥረት የሚያደርጉ አሉ። ማን ከለከለ? ለዓለም እንዳትወከል ማን ከለከለ? አንዱ አኩርፎ እንዲወጣ ሳይሆን ሁሉንም አግባብቶ ሊያስኬድ የሚችል ስርዓት ነው የዘረጋው። ምክክር አይጠቅምም የሚሉ ሰዎች ጦርነት ይጠቅማል የሚሉ ሰዎች መሆናቸው እኮ በጣም የሚያሳዝነው። ቁጭ ብሎ ግን ሰው ሲነጋገር ይተዛዘናል፣ ይግባባል። ጣልቃ ገብነቶችን ከመከላከል አንፃር ኮሚሽኑ ምን እያከናወነ ነው? ኢትዮጵያን የሚመስል ስብስብ የተቀመጠበት ነው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ነው። የሀገር ጉዳይ በዛሬው ዕለት በአዲስ ኮንቬንሽን ሴንተር የሀገራዊ ምክክር ኮሚሽን ውይይት በሚካሄድበት ስፍራ ተገኝቶ ዝግጅቱን ወደ እናንተ ማድረሱን ጀምሯል። በዛሬው ዕለት ሁለት እንግዶችን ጋብዣለሁ። ወይዘሮ ሂሩት ገብረስላሴ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር እዚሁ ከኛ ጋር ቆይታ ያደርጋሉ። እንደዚሁም ወጣቱ የፖለቲካ ተንታኝ አፈወርቅ በደዊም አብሮን ቆይታ ያደርጋል። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ እንግዶቼ? ሁሉ ሰላም? በጣም ጥሩ። አስቀድሜ ጥያቄን እንግዲህ ከወይዘሮ ሂሩት ገብረስላሴ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ጀምራለሁ። እንደው ኮሚሽነር የምክክር ሂደቱ አካታችነቱ ምን ይመስላል? እንግዲህ 4000 ሰው ነው የተሰባሰበው። ይሄ 4000 ሰው ስብስብ ኢትዮጵያን ይመስላል ወይ? ኢትዮጵያን ይገልጻል ወይ? መልኩ፣ ቀለሙ፣ ስብጥሩ ያንን የሚገልጽ ነው ወይ? ከሱን ጀምር። ይሄ 4000 ሰው የተሰበሰበውና ቁጥሩ በርክቶ የሚታየው የኢትዮጵያን ሕዝብ ቁጥር፣ የኢትዮጵያን የወረዳዎች ብዛት፣ የኢትዮጵያን ሃይማኖቶች፣ ብሔረሰቦች፣ የተለያዩ መለያዎቻችንን ያካተተ መሆን ስላለበት ነው እና እያንዳንዱ የኢትዮጵያ ወረዳ የተወከለበት እያንዳንዱ የኢትዮጵያ ባለድርሻ አካል፣ የሃይማኖት ተቋማት፣ የተለያዩ ማህበሮች፣ የፖለቲካ ፓርቲዎች፣ ሲቪክ ኦርጋናይዜሽንስ፣ ሴቶች፣ ወጣቶች፣ የተገለሉ ማህበረሰቦች እንደዚህ በቃ አሉ የሚባሉ የህብረተሰብ ክፍል የተወከለበት ስብስብ ነው እዚህ የሚገኘውና ይሄ የተደረገበት ምክንያት እነዚህ ሰዎች ተሰብስበው የሚያወጧቸው ምክረ ሀሳቦች የኢትዮጵያን ሕዝብ ፍላጎት የሚገልጽ መሆን ስላለበት ሁሉም ሰው የተካተተበት ስብስብ እንዲሆን የተደረገው ለዚህ ነው። ከፍተኛ ጥረትና ብዙ ደክመንበት የሰበሰብናቸው ተሳታፊዎች ናቸው እዚህ የሚገኙት። እነሱ የሚወስኗቸው ነገሮች ማንኛውም ኢትዮጵያዊ ዘንድ ተቀባይነት ይኖራቸዋል በሚል ግምት ነው። በጣም ብዙ አይነት ቀለም ያለበት ሀገር ነው። አጠቃላይ እዚህ የተገኘው ይህንን ስብጥር የሚወክል ነው ወይ? የሀገሪቱን ብዝሃነት፣ የሀሳብ ልዩነቶች፣ የሀሳብ ብዝሃነትን፣ የህዝቡን ሁኔታ እሱን ተመልክተህበታል ወይ? እንዴት አየኸው? እንዴት ተመለከትከው? ለኔ እንግዲህ ኦልሬዲ ዛሬ የተመለከትኳቸው ሰዎች በተለያየ መንገድ ኢትዮጵያንና ኢትዮጵያውያንን ይወክላሉ ብዬ አስባለሁ። ምክንያቱም ቅድም አንተ ስታነሳውም ክብርት ኮሚሽነርም ሲያነሱት እንደነበረው ኢትዮጵያውያን በቆዳ ቀለም ሪፕሬዘንት ይደረጋሉ ወይም ይገለጻሉ። ይሄ ብዝሃነታችን አንዱ በቆዳ ቀለም ይገለጻል፣ ብዝሃነታችን በቋንቋ ይገለጻል፣ ብዝሃነታችን በጂኦግራፊ ይገለጻል፣ ብዝሃነታችን በአይዲዮሎጂ ይገለጻል፣ ብዝሃነታችን በተሰማራንበት የሙያ ዘርፍ ይገለጻል። ስለዚህ ዳይቨርሲቲ ስንል ፖለቲሳይዝ ያደረግነው ኤትኒክ ዳይቨርሲቲ ብቻ አይደለም፣ ወይም ደግሞ ኔሽንስ ኤንድ ናሽናሊቲስ ብቻ አይደሉም የኢትዮጵያ ዳይቨርሲቲ መገለጫዎች። ስለዚህ ዳይቨርሲቲ ሲባል ብዙ መገለጫዎች አሉ። ሃይማኖት አንዱ ዳይቨርሲቲ ነው። ሃይማኖት ብዝሃነት ያለበት ሀገር ነው። አይዲዮሎጂ ፖለቲካል በለው ኤኒ ፕሮፌሽናል አይዲዮሎጂ በራሱ እሱም ራሱን የቻለ ዳይቨርሲቲ ነው።
አብዛኛው ኢትዮጵያዊ ከተለያየ ዳይቨርሲፋይድ ከሆነ ኢንቫይሮንመንት ይመጣል። ፖለቲካል ኢንቫይሮንመንቱም ዳይቨርሲፋይድ ነው፣ ሪሊጂየስ ኢንቫይሮንመንቱም ዳይቨርሲፋይድ ነው፣ በቆዳ ቀለምም ዳይቨርሲፋይድ ነው። ኢቭን ለምሳሌ አንደኛው የብዝሃነታችን መገለጫ እኮ ነው። አንዳንድ አካል ጉዳተኞች እናያለን። እነዚህ አካል ጉዳተኞች ኢትዮጵያውያን ናቸው። ሪፕሬዘንት የሚያደርጉት የህብረተሰብ ክፍል አለ። በሃይማኖት ሪፕሬዘንት የተደረጉ አሉ። ከተቋማት ከፌዴራል ከክልል ተቋማት ሪፕሬዘንት ሆነው ይመጡ አሉ። ስለዚህ ይሄ ዳይቨርሲቲ አለ። ሪፕሬዘንቴሽን ሲባል ግን ብዙ ጊዜ ፊዚካል ሪፕሬዘንቴሽንን ብቻ አይደለም እኛ ማሰብ ያለብን። ፊዚካል ሪፕሬዘንቴሽን የሚባለው የኢትዮጵያ ህዝብ ፊዚካሊ ሪፕሬዘንትድ ተደርጓል ከተባለ 130 ሚሊዮን ህዝብ አንድ ቦታ መሰብሰብ አለበት which is completely impossible። ፊዚካሊ ሪፕሬዘንት የምታደርገው ሳምፕል ትወስድና ምክንያቱም በሪሰርች ውስጥ ፖፑሌሽኑን አድሬስ ማድረግ ካልቻልክ ሳምፕል ነው ፒክ የምታደርገው። እነዚህ 4000 ሰዎች የ130 ሚሊዮን ህዝብ ሪፕሬዘንታቲቭ ሳምፕሎች ናቸው። እሱን ተወስድና ደግሞ ሰዎች በፊዚካል ብቻ ሳይሆን በአይዲዮሎጂካል ወይም አጀንዳ ዋይዝ ደግሞ ሪፕሬዘንት ይደረጋሉ። ለምሳሌ ክብርት ኮሚሽነርም በዚህ ሂደት ውስጥ ተሳታፊ ናቸው። እኔ በዚህ ሂደት ውስጥ ተሳታፊ አይደለሁም። እኔ የተሳተፍኩት ፊዚካሊ ሪፕሬዘንት አልተደረኩም እንዳል እኔን ፊዚካሊ ሪፕሬዘንት አልተደረኩም፣ ግን አጀንዳ ዋይዝ የኔ ፖለቲካ መሻቶች ሪፕሬዘንት ተደርገዋል። ስለዚህ እኔ አፈወርቅ እዛ አዳራሽ ውስጥ ባልገባም እኔ አፈወርቅ የምፈልገው የፖለቲካ ሀሳብ፣ የኢኮኖሚ ሀሳብ፣ የሀገረ መንግስት ሀሳብ፣ የሃይማኖት ተቋማት፣ የፌዴራል ስራ ተቋማት ሀሳብ ሪፕሬዘንት አድርጎ የገባ ሰው አለ። ስለዚህ እኔ አጀንዳ ዋይዝ ሪፕሬዘንት አድርጌያለሁ ማለት ነው። ስለዚህ ፊዚካሊ ሪፕሬዘንት አልተደረክም ማለት አጀንዳ ዋይዝ ሪፕሬዘንት አልተደረክም ማለት አይደለም። እኔ እዚህ ከተማ ውስጥ ያለ ሲቪል ፖለቲካን አራምዳለሁ የሚል ሰው ብቻ ሳይሆን ጫካ ውስጥ በጦር መሳሪያ ችግሬን ፈታለሁ የሚለውም ሰውዬ ችግሩ አጀንዳ ዋይዝ ሪፕሬዘንት ተደርጎለታል። በየጫካ ውስጥ በየበረሃ ውስጥ እየተታኮሰ ያለውም ሰው አጀንዳ ዋይዝ ራሱ ሪፕሬዘንት አድርጓል። ምንድነው ፍላጎት፣ ለምንድነው የምትዋጋው ብትለው የሚያቀርባቸው ሀሳቦች፣ የሚዋጋባቸው ምክንያቶች እዚህ አዳራሽ ውስጥ ታገኛቸዋለህ። ስለዚህ ሪፕሬዘንቴሽን ሲባል በዛ ደረጃ መታየት አለበት ብዬ አስባለሁ። ክብርት ኮሚሽነር ወደ እርስዎ ልምጣና አንድ ተዛውዝሬ ተመልክቼ ነበረ፣ ውይይት ሲያደርጉ ቅኝት ማድረግ ችዬ ነበረ። ስብጥሩ በጣም አስገራሚ ነው። ሁሉንም የሀገሪቱ ክፍሎች የወከለ ሆኖ አይቼዋለሁ። አንድ የተለየ ያየሁት ነገር የቋንቋ ልዩነቶች አሉ። ኦፍ ኮርስ አስተርጓሚዎች አሉ። እርስ በርስ አንዱ አንዱን ይተረጉማል። አንዳንዶች ግን በጣም ሩቅ ከሚባሉ ከሀገሪቱ ይሄ ጂኦግራፊካሊ ጥግ ከምንለው አካባቢ የመጡ ዜጎች አሉ። እንዴት እየተስተናገዱ ነው? እንግዲህ አሁን አፈወርቅ በደንብ ያሉትን የተሳታፊዎች አይነት ገልጿል ከኔ በተሻለ መንገድ፣ ምክንያቱም ዞሮ አይቷል። እዚህ ዳይቨርሲቲ ውስጥ እኛ እንግዲህ የተዘጋጀንባቸው የቋንቋ አይነቶች አሉ ማለት መሰረታዊ በአብዛኛው ቁጥር ይገኛሉ ብለን ያሰብናቸውን 5 እንደዚህ ቋንቋዎችን አስተርጓሚዎች አዘጋጅተናል። ግን የሄድንበት ሁሉን ለማካተት የሄድንበት ጥግ አንዳንድ ቋንቋቸውን አስተርጓሚ ፕሮፌሽናል ያምጥተን ያላስቀመጥንላቸው ማህበረሰቦች አሉ። በዚህን ሰዓት ምንድነው የምናደርገው? ከነሱ ማህበረሰብ ውስጥ አማርኛ የሚችሉትን እነሱ እንዲያስተረጉሙላቸው እያደረግን ነው። ማለት የሄድንበትን ጥግ ለማለት ነው። ከዚህ በተጨማሪ እንግዲህ እንደምታውቁት ይሄ ነገር በልሂቃን ብቻ እንዲመራ ባለመፈለግ አንድ አርብቶ አደር ከአንድ ፕሮፌሰር ጋር የተቀመጠበት ስብስብ ነው። ይሄ በመሆኑ ምክንያት የሚነጋገሩባቸውን ጉዳዮች ቢያንስ በሆነ ደረጃ ድረስ ከግራስሩት ከማህበረሰብ ከወረዳ ማህበረሰብ የመጡትን ተሳታፊዎች በሚነጋገሩበት ጉዳይ ላይ መሰረታዊ እውቀት እንዲኖራቸው ኤክስፐርቶች በየፊልዱ አሰማርተናል። ነገሮችን የሚያብራሩ መሰረታዊ ጉዳዮችን የሚያስረዱ ጥያቄ የሚመልሱ አቋም ሳይሆን መረጃ ላይ የተመሰረቱ ኢንፎርሜሽን ብቻ የሚሰጡ አንዳንድን ጥያቄ ለተሳታፊው የሚያብራሩ ኤክስፐርቶች በየፊልዳቸው
በስምንቱም አጀንዳ ዙሪያ ኤክስፐርቶችን አሰማርተናል። ይሄ እንግዲህ የሚኖረውን ምክክር በተመጣጣኝ ደረጃ እውቀትን ለማድረግ የሚሞከርበት መንገድ ነው። ማለት ፈጽሞ ጉዳዩን የማይረዳ ሰውና በጣም በጉዳዩ የተካነ ሰው ሊግባባ በሚችልበት የእውቀት ደረጃ ሚኒሙም ለማድረስ የተደረገ ጥረት ነውና አሁን የአሁኑ ፌዝ የመጀመሪያው ፌዝ ተሳታፊዎች በጉዳዮቹ ላይ በቀረበው አጀንዳ ላይ አቋማቸውን የሚገልጹበት ፌዝ ነው። የሚቀጥለው ፌዝ ከአቋማቸው ጀርባ ያላቸውን ስጋት፣ ብሶት የሚያስረዱበት ነው። እኔ እኮ እንዲህ አይነት አቋም ያለኝ እኔ እኮ ይሄ የደረሰብኝ ሰው ነኝ ወይም እየደረሰብኝ ያለ ሰው ነኝ፣ ያንን ለመከላከል ይህንን አቋም ይዣለሁ ብለው ይነጋገራሉ። የተለያየ አቋም ያላቸው ሰዎች ይደማመጣሉ። እንዴ ስጋትህ ይኖራል እንዴ ብሎ ያኛው እንዲሰማ፣ ተጎድታል እንዴ በዚህ ብሎ ያኛው እንዲያዳምጥ፣ ቀስ በቀስ እንዲግባቡ በሚገርም ሁኔታ ይደማመጣል። የተለያየ አቋም ያላቸው ሰዎች እንደውም በመተዛዘን የመደማመጥን ነገር አየው። ይሄ ትልቅ ነገር ነው። አንደኛ አለመተዋወቅ ራሱ ሰውን ያጨካክናል። ወይ ደግሞ ያንን ማህበረሰብ ስለማታውቀው ያ ማህበረሰብ የሚያስበው ነገር ላንተ የሚበጅ አይመስልም። ቁጭ ብሎ ግን ሰው ሲነጋገር ይተዛዘናል፣ ይግባባል። አሁን እዛ ፌዝ ውስጥ እየተደማመጡ ነው። ችግሮቻቸውን ስጋቶቻቸውን እየገለጹ ነው። ቀስ በቀስ በጉዳዮች ላይ የሚያግባባቸው አቋም ላይ የሚደርሱ ይመስላል። በጣም ጥሩ። አፈወርቅ ወደ አንተ ልመለስና አሁን ክብርት ኮሚሽነር ያነሷቸው ሀሳቦች አሉ። ቅኝት ስናደርግ ነበረ። ከዚህ ቀረጻ አስቀድሞ ዞር እያልን ቅኝት እያደረግን ነበረ ከአፈወርቅ ጋርና በውጪ በተለይ በማህበራዊ ሚዲያው ላይ እየተወራ ያሉ ነገሮች ለምሳሌ አንደኛው ጉዳይ ኦርጋናይዝድ እንዳልሆነ በደንብ ያልተደራጀ እንዳልሆነ በቃ ምስቅልቁሉ የወጣ ተደርጎ በስፋት እየተነገረ ያለበትን ሁኔታ ተመልክተናል። ኦፍ ኮርስ የዚህ የምክክር ኮሚሽኑ ከትናንት እስካሁን እስከደረሰበት ደረጃ ድረስ የሚወረወርበት የሚዲያ ፍላጻ ቀላል የሚባል አይደለም። አይሳካም፣ አይሆንም፣ እንዴት የሚሉ ነበሩ። ዛሬ ደግሞ እዚህ ደረጃ ላይ ደርሷል። እዚህ ደረጃ ላይም ደርሶ ደግሞ ተመሳሳይ የቀጠለ የሚዲያ ዘመቻ አለ። ከሰማኸው ከተመለከትካቸውና አክቹሊ ደግሞ መሬት ላይ አንተ በቅኝት ያየኸውን ነገር ብታስረዳን። ምን ልዩነት አለው? ምን ታዘብክ? ምን ተመለከትክ? እንግዲህ ላለፉት 4 ዓመታት ቢያንስ ዲስታንሳችንንም ጠብቀን ቢሆን the whole ፕሮሰስን ስንከታተል ነበር። the whole ፕሮሰስ ማለት በሚቻልበት ደረጃ። አሁን ደግሞ መሬት ላይ ያለውን ሁኔታ በቅርበት አይተናል። ሰው አጉልቶ ማሳየት የሚፈልገውን ነገር አጉልቶ ማሳየት የሚፈልገው ለምሳሌ አንድ ግዙፍ ህንፃ ውስጥ የህንፃውን ውበት አልቦነት ማሳየት የፈለገ ሰው የሆነች የተሰነጠቀች የመስታወት ስንጣቂን አጉልቶ ማሳየት ይችላል። 4000 ሰው ከ4000 ቤት ብቻ አይደለም የመጣው። 4000 ሰው ከ1.1 ሚሊዮን ስኩዌር ኪሎ ሜትር ከተዘረጋ የኢትዮጵያ ቆዳ ስፋት ላይ ነው የመጣው። ይሄ ሰው ለመግባባት እንኳን ጊዜ ወስድበታል። ይዞት የመጣው ሀሳብ ለመግባባት ሳይሆን ለመግባባት እርስ በርሱ እንኳን ለመተዋወቅ ከየት መጣ ስም ማን ነው የሚለውን እንኳን ለመተዋወቅ ጊዜ ይፈልጋል። እያንዳንዱ እዚህ አካባቢ ላይ የሚኖሩ እንትኖች ናቹራል ናቸው፣ ኖርማል ናቸው። ለምሳሌ እናት ልጅ ስትወልድ ትጮሃለች፣ ታለቅሳለች፣ ብዙ ነገር ይኖራል። ጩኸቱን ብቻ አጉልታ አሳይተህ የህፃኑን ጉዳይ ረስተህ የብዙ ነገሮች ረስተህ ጩኸቱን ብቻ ማጉልታ ማሳየትና እናት እንደዚህ እየተሰቃየች ነው፣ እየተማረረች ነው፣ እንደዚህ እየሆነች ነው ብለህ ማውራት እኮ ትችላለህ። ጩኸቱን ብቻ ወስደህ በቃው ደና እንደዛ አይነት ሀዝት የሆነ ጀነራላይዜሽን ላይ ትደርሳለህ ማለት ነው። አጉልተ ማሳየት የምትፈልገው እንዲሆን የምትፈልገው እነሱ አጉልቶ ማሳየት የሚፈልጉት ምክክር አይጠቅምም። ይሄንን የሚሉ ሰዎች ጦርነት ይጠቅማል የሚሉ ሰዎች መሆናቸው እኮ በጣም የሚያሳዝነው፣ አንገት የሚያስደፋው ነው ለመናገር።
ምኑን ያላየ ነው እውነቱን ለመናገር እንደ ሀገር እኔ አንዳንዴ ክቡር ጠቅላይ ሚኒስትሩም አንዳንዴ ሲሉ ተሰማለሁ ማለት እጃችን ከሞፈሩ ወደ ዲሞፍተሩ ሽፍት በማድረጉ እኮ ነው ጦርነት ውስጥ በመማቀቃችን እኮ ነው የድህነት አረንቋ ውስጥ ምንዳከረው ይሄ መታወቅ አለበት ማለት መንግስታዊ በአፈሙዝ ህዝብ ይገዛል ብሎ የሚያስብ መንግስት የነበረበት ሀገር እኮ ነው ያገር በአፈሙዝ መንግስት ይቀየራል የሚል የፖለቲካ ፓርቲዎች ያሉበት ሀገር እኮ ነው ያገር አሁን ቢያንስ ዋን ስቴፕ ፎርዋርድ የምትለው አይ እስቲ ያልሞከርነውን እንሞክረው ንግግርን እንሞክረው አይደለም 4000 ሰው 4 ሰው መነጋገር ፈልጋለሁ ሲል 4ም ሆነ መነጋገር ጥሩ ነው ማለት መቻል አለበት ምክንያቱም በመነጋገር የምትፈጥረው ችግር የለም በመነጋገር የምታወሳስበው ችግር የለም በመነጋገር የ4 ሰው ሐሳብ ይቀራረባል አትሊስት በመዋጋት ግን ከአፈሙዙ ላንቃ ጥይት በወጣሽ ቁጥር ችግሩን እናወሳስበዋል ችግሩን እንዳይፈታ እናደርገዋለን እየተካሄደ ያሉ ምክክሮችን ለማሳነስ የሚሞክሩ ሰዎች ፍላጎታቸው ይታወቃል ፍላጎታቸው የሚያሳዝነው ነገር ደግሞ የራሳቸው ፍላጎት አለመሆኑ ነው የራስ ፍላጎት አይደለም ምክንያቱም አገሬው እንዳይመክር ኢትዮጵያዊ እንዳይመክር የሚፈልግ ኢትዮጵያዊ ሊኖር አይችልም እንደዚህ አይነት ፍላጎት ያለው ኢትዮጵያዊ ሊኖር አይችልም በዚህ ውስጥ የሚጠቀም ኢትዮጵያዊ ሊኖር አይችልም ባለመመካከር ውስጥ የሚጠቀም ኢትዮጵያዊ ሊኖር አይችልም አስፋራስ ኢትዮጵያዊ እስከሆነ ድረስ የኢትዮጵያ እጣ ፈንታ የኔ እጣ ፈንታ ነው ብሎ እስካመነ ድረስ ባለመመካከራችን የሚጠቀም ኢትዮጵያዊ የለም ባለመመካከራችንና በመዋጋታችን የሚጠቀሙ ሰዎች ቀለብና ቀለሃ የሚሰፍሩለት ከሆነ ግን ምክክሩን ሲያጠለሽልሉ ይችላል ምክንያቱም የሱ ጉዳይ ኢትዮጵያ ተመካክራ ተረጋግታ የኔ ቀለብ ሰፋሪዎችና ቀለሃ ቀባዮችን ታስኮርፋለች ብሎ ካመነ ይሄን ማጣልቻ ተሰራው መደበኛ ስራው ከዚህ ሌላ ነገር ልጠብቅ አትችልም ምክንያቱም ደሞዙ መሰረት የሚያደርገው በዚህ ነው ይሄን በማለቱ ዋናው መሰረታዊው ነገር ግን ቅድም ዞር ብለን ስናየው የነበረውን ድባብ አይተነዋል ሰዎች በ4000 በአዳራሽ ውስጥ ታጭቀው የሚመክሩም የሚመስለው ሰዋል አት ግራስሩት ሌቭል በ10 ሰው በየጠረጴዛ ከቦኖ ሲወያይ መታየው እነዚህ 10 ሰዎች የሀገሪቷን እጣ ፈንታ ላይ ብዙ ውይይት ያደርጋሉ ብዙ ኢሹዎችን ያነሳሉ 10 ሰዎች ይሄ ካንድ ፋብሪካ እንደወጣ ሸቀጥ ተመሳሳይ አይደሉም የተለያየ ሐሳብ አላቸው የመጡበት ከተለያየ ቆዳ ጂኦግራፊ ወይ መልክዓ ምድር ነው ባክግራውንዳቸው ከተለያየ ሃይማኖት ከተለያየ ማንነት ነው የሚቀዳው የቆዳ ቀለማቸው ይለያያል የፖለቲካ ፍላጎታቸው ይለያያል የመጡበት የአካዳሚክ ባክግራውንዳቸው ይለያያል ወይ ከአርብቶ አደር ወይ ከአርሶ አደር ነው የመጡት ወይ ከቆላው ወይ ከደጋው ነው የመጡት ወይ ሙስሊም ወይ ክርስቲያን ናቸው ወይ ጥቁር ወይ ቀይ ናቸው ግን ዳር ኢትዮጵያ የዚህች ሀገር እጣ ፈንታ እነሱን ይመለከታቸዋል ዋናው መሰረታዊ ነገር እነዚህ 4000 ሰዎች በ4000 ሰውነት ራሳቸውን እያሰቡ እንዳይወያዩ ነው ጥረት ማድረግ ያለበት መወያየት ያለባቸው እንደ 130 ሚሊዮን ህዝብ እነሱን ወክሎ አዳራሽ ውስጥ አስገብቶ ውጪ ስለቀረው ኢትዮጵያዊ ስለሱ እያሰቡ ከተወያዩ ምክንያቱም ሁሌም ከኔ ውጪ ደጋግመን እንለዋለን አንድ ትልቁ የሰው ልጅ ዕውቀት ነው ብዬ እኔ ወስደው ከኔ ውጪ ሰው አለ ብሎ ማሰቡ ነው ይላል ከኔ ውጪ ሰው አለ እዚህ አዳራሽ ውስጥ ገብቶ የመወያየት እድል ያላገኘ ከኔ የተሻለ አካዳሚክ ባክግራውንድ ያለው ከኔ የተሻለ ዕውቀት ያለው ከኔ የተሻለ በዚህ ሀገር መንግስት ውስጥ የተጎዳ የተበደለ የተጠቀመ አለ እሱ እዚህ አዳራሽ ውስጥ ባለ መምጣቱ የሱን አጀንዳ በበቂ ሁኔታ ሪፕሬዘንት አለ ማድረግ ስለማይቻል ቤት እንደሚሰራ ብዙ ጊዜ እንደምሳሌ እንደምናነሳው ለምሳሌ ቤት ሲሰራ የቤቱ ባለቤት አጭር ስለሆነ አጭር ቤት አትሰራ እንግዳ ሆኖ ረጅም ይመጣል ምትወልደው ልጅ ረጅም ሊሆን ይችላል ስለዚህ ውጭ ያለውንም ያያሰብክ ነው ሀገር እንደዛ ነው የሚገነባው ስለዚህ እዚህ አዳራሽ ውስጥ ያየናቸው አብዛኞቹ ነገሮች ይሄንን ነው የሚያሳዩት በብዙ መንገድ ሪፕሬዘንታቲቭ እንደሆነ በብዙ መንገድ ሰዎች ሰውሮሊ ዲስከስ ያደረጉ እንደሆነ ተገቢው ምክክር ያደረጉ እንደሆነ ጊዜ እየወሰዱ እንደሆነ ቅድም ክብርት ኮሚሽነር ሲያነሱት ነበር ለምሳሌ ቋንቋን መሰረት አድርገ አስበህ አስተርጓሚ የምታስቀምጥባቸው ሁኔታዎች አሉ በቃ ከዚህ እስቲ አስተርጓሚ ደን ያንን ማሳካት የማይቻልባቸው ሁኔታዎች ላይ ደግሞ ሰዎች እርስ በርሳቸው በአስተርጓሚነት የሚተጋገዙበት ይሄ ቢያንስ ኢታዝ የራሱ የሆነ እንትን አለው አይደል ጥቅም አለው አይደል አንዳንዴ ሰዎች ሀገር የሚገነባው በመተጋገዝ ነው እንላለን አይደል ስለዚህ እያንዳንዱ ነገር እዚህ ያለው ነባራዊ ሁኔታ እዚህ ያለው ድባብና ሚዲያዎች
ሌታሎን እነዛ ቀላብና ቀላም ይከፈልላችሁ የሚሰፈርላችሁ ያልናቸው እነሱን ተውና ሀገር ውስጥ ያለው እዚህ ካሜራ ወድሮ ያለው ሚዲያ እንኳን በአግባቡ እየሸጠው እንዳልሆነ ነው የገባኝ። በአግባቡ እያስረዳው በአግባቡ እየገለጸው እንዳልሆነ ነው የገባኝ። ምክንያቱም የምናያቸው ነገሮች በበቂ ደረጃ ለህዝቡ አልተነገረም፣ በበቂ ደረጃ ለህዝቡ አላስረዳም። ይሄ በደንብ መታየት አለበት። ፕሮሰሱ በጣም በብዙ ጥርጣሬ የተሞላ ነበረ። ሂደቱ ገና ሲጀምርም ብዙዎች እዚህ ደርሳል ብለው አላሰቡም። ወይም ደግሞ በመንግስት በኩል ከዚህ ቀደም እንደነበሩት ይደረጋል ስፖንሰር የሚደረግ የሆነ ሀሳብን ለመጫን ነው ብለው አስበው ነበረ። በዚህ ምክንያትም ዳር ይዘው ሲጠብቁ የነበሩ አካላት ነበሩ። አሁን ደግሞ የፖለቲካ ፓርቲዎች ኢቭን አሁን ድረስ እየገቡ መሆናቸውን በዚህ ውይይት ላይ መሳተፍ፣ መነጋገር፣ መወያየት፣ መመካከር አለብን ብለው መምጣታቸውን እየተመለከትን ነው። ከዛ ውጪ እንደው ይሄ ሂደት ምን ይመስላል? አስከትለው ደግሞ ጣልቃ ገብነቶችን ከመከላከል አንጻር ከውስጥም ከውጪም ከዲያስፖራውም ከተቋሚውም ከመንግስትም እንደዚህ አይነት ጣልቃ ገብነቶችን ከመከላከል አንጻር ኮሚሽኑ ምን እያከናወነ ነው የሚለውን እንመልከተው። ይሄ ነገር እንደ ተቋቋመና ስራ እንደጀመረን አይደለም ከሀገር ውስጥ ከሀገር ውጭም ያሉ አገሮችም ተቋሞችም እኛን ላይ የተወሰነ ተጽዕኖ ማሳረፍ ተሞክሯል። በተለይ ሌላ ዓለም ላይ እንደተለመደ ከውጭ የሚመጡ ኃይሎች አጀንዳችሁ ይሄ መሆን ይገባዋል የማለት ሙከራ ነበር። ያ ግን በጣም ባጭር ጊዜ እንደዚህ አይነት ይሄ ለኢትዮጵያውያን በኢትዮጵያውያን የሚካሄድ መሆኑን ገልጸን ዞር እንዲሉልን ያረግንበት ስርዓት አለ ማለት የውጭዎቹን በተመለከተ። አገር ውስጥ ደግሞ የተለያዩ የፖለቲካ ፓርቲ ወይም ሌሎች ማህበራት እንደው ይሄ ነገር እውነተኛ ነው ወይ ነፃ ናችሁ ወይ የሚል ጥርጣሬ ነበራቸው እና ስራውን በምንጀምርበት ሰዓት ያኔ ይመስለኛል ባልሳሳት አንድ 60 የሚሆኑ የፖለቲካ ፓርቲዎች የተመዘገቡበት ሀገር ነበር። ከዛ ውስጥ አንድ 12 እንደዚህ ከሚሆኑ በስተቀር ቀስ በቀስ በእኛ ውትወታ ሳይሆን ስራችንን እያዩ የምናደርገውን ፕሮግራም እያዩ የምናደርገውን ጥረት እያዩ በጉዳዩ እያመኑበት ተቃዋሚ ፓርቲዎች በአብዛኛው ገቡ። አንዳንዶቹ እንደውም የኛ አማካሪ ኮሚቴ አባላት ሆኑ፣ የሚደግፉን የሚያግዙን ሆኑ እና ይሄ የሆነበት ምክንያት በእኛ ውትወታ አይደለም። በጣም ትራንስፓረንት በሆነ መንገድ ነው የምንሰራውን ሁሉ እያሳወቅን አንድ ሜቶድ አንድ አሰራር ስንመሰርት ሁሉንም ባለድርሻ አካል እየጠራ እንዲያስበናል ምን ይመስላችኋል እያልን ነው የመጣነውና የአባልነት የባለቤትነት ስሜት እያደረ እየሰፋ አሁን ዛሬ ይሄ ነገር ይሆናል ብለው ያላመኑ ተቋማትም ፓርቲዎችም ሊሆኑ ይችላሉ። አሁን በ11ኛው ሰዓት ማለት ጉባኤው ተጠርቶ ባለበት ሰዓት ለመግባት ማመልከቻ እየገቡ ያሉ የፖለቲካ ድርጅቶች አሉ። ለብዙ አመታት እኛ ዘንድ ያልነበሩ። እኔም የማየው ነገር ምንድነው አንድ ነገር በይዘቱ ነው ሰውን የሚሰበስብ ወይም ሰውን የሚገፈትር። ይሄ ነገር በእውነት የኢትዮጵያን ህዝቦች ጥቅም ለኢትዮጵያ ህዝቦች የሚጠቅም ስርዓት ለማምጣት የሚደረግ ጥረት መሆኑን እየታየ መጣ። ጄኑዊን መሆኑ ማለት አሁን የብዙሃን እዚህ የተሰበሰበውን ተመካካሪ አይነት ብቻ ሳይሆን ሂደቱ ራሱ በጣም ግልጽ የሆነና አሳታፊ የሆነ ፕሮሰስ ነበር። በዚህ ምክንያት እየታመነ እዚህ ደረስን። እግዚአብሔር ይመስገን ዛሬ ኢትዮጵያ ምድር ላይ ያሉ ተሳታፊዎች እንዲሰበሰቡ ተደርጓል። በምንፈልገው ደረጃ ትግራይ ማህበረሰብ ክፍሎች ሊገኙ አልቻሉም፣ ግን ባለድርሻ አካላት የተካተቱበት ኢትዮጵያን የሚመስል ስብስብ የተቀመጠበት ነውና ይሄ ነገር በጣም ለማግባባት ሰብስበን የባሰ አጣልተን ይሄም ሪስክ አለው እና
ግን የተጠቀምንበት ዘዴ አዋቂዎች በእነዚህ ምክክሮች ውስጥ መገኘታቸው አዋቂ ማለት የጉዳዩ አዋቂዎች አቋም ያልያዙ ሰዎች መገኘታቸው እነዚህ አመካካሪዎች ከፍተኛ ትሬኒንግ እንዲወስዱ ማድረጋችን ማመካከር ስፔስ መፍጠር ሰዎች በነፃነት መናገር እንዲችሉ ልሂቃን ብቻ የሚመሩት ሳይሆን ሁሉም የሚሳተፍበት መድረክ ማድረጉ አንድ ነገር አንድ ድባብ እየፈጠረ ነው። ዛሬ እየዞርኩ ሳይ ከፍተኛ መደማመጥ እና በከፍተኛ ደረጃ መደጋገፍ ያለበት ነገር እያየሁ ነውና እኔ ደስ ብሎኛል። ደስ ሊለን ይገባል። እውነት ለመናገር ደስ የሚል ነገር ነው። ቀስ እያለ እነዚህ አስቸጋሪ የሆኑ ጉዳዮችን በጋራ ይፈታሉ ተብሎ ይገምታል። እኔ ባሳለፍኩት ህይወት እንደዚህ አይነት እድል አጋጥሞን አያውቅም። እኔ መጣሁበት መንገድ እንደዚህ ታስባለህ ይመስለኛል ተብሎ ሰው የሚታሰርበት ዘመን ነበር። በማሰብ እንዲህ ታስባለህ ተብሎ ዛሬ የፈለከውን የምታስበው ናና አካፍል ተብሎ የተጠራበት ጉባኤ ነው። በነፃነት ተነጋግሮ በነፃነትና በጋራ መፍትሄ የሚፈለግበት መድረክ ነው እና ይሄ ድል እርግጥ ነው አንዳንድ ኔጋቲቭ የሆነ አስተሳሰብ ወይ ደግሞ ነገሩን ለማጠልሸት የሚሞክሩ ግለሰቦች ወይንም ተቋማት ሊኖሩ ይችላሉ። እኔ እንደሚመስለኝ ይሄ በጣም ትልቅ ነገር ስለሆነ በጣም የሚጠቅም ነገር ስለሆነ ለሀገሪቷ ምንም አይነት ነገር ቢወረወርብን ሊገርመን አይገባም። ለምን የሚያስደነግጥ ነው። የኢትዮጵያን መልካም የማይፈልጉ ሰዎች የሚያስፈራቸውና የሚያስደነግጣቸው ነገር ስለሆነ ሊወረወርብን የሚችሉት ትችቶች ለማጠልሸት የሚሞከረው ሙከራ ጠንካራ እንደሚሆን እናውቃለን። ያ ማለት ግን ይህንን ሂደት ያደናቀፈዋል ማለት አይደለም። እኛ ስራችን ላይ ነን። ተሳታፊውም ከልቡ ነው። እንዳየሁት ደግሞ ውክልና ይዞ ስለመጣ ግለሰብ አይደለም እዛ እየተሳተፈ ያለው ውክልና ይዞ ስለመጣ ኃላፊነት ተሰምቶት በኃላፊነት ነው የሚንቀሳቀሰው፣ የሚናገረው፣ የሚሳተፈውና ውጤታማ ይሆናል። አልተሳተፍንም የሚሉ አሁን አጀንዳቸውን ለመወርወርና ይሄንን ለማወክ ጥረት የሚያደርጉ አሉ። ከየትኛውም አካል ብቻ ይሄንን የህዝቡን ውይይት በነፃነት በግልጽ ለኢትዮጵያ ደግሞ የሚጠቅም ሆኖ እንዲጠናቀቅ እንዴት ጣልቃ ገብነቶች ይወገዱ፣ ከዛስ እንዴት እናቅበው የሚለውን ነገር ወደ ውጤቱ ለማድረስ እንዲወለድ ማለት ነው። እዚህ ሀገራዊ ምክክር ኮሚሽኑ ምን መደረግ አለበት የሚለውን እናውራው። ለመናገር አሁን ለጣልቃ መግባት ኢትስ ቱ ሌት ኦልሬዲ አልቋል። ያለቀ ነገር ነው። ምክንያቱም ጣልቃ መግባትና ማደናቀፍ ይቻልባቸው የነበሩ ጊዜዎች አልፈዋል። አሁን ዲያር ፓስት ኦልሬዲ ማለት የሚቻልባቸው የተሞከረባቸው ጊዜዎች ነበሩ። አሁን እነሱም ጎል ፖስታቸውን ሙቭ አድርገዋል። ምክንያቱም መጀመሪያ የነበረው ጎል ፖስት ማደናቀፍ እንዳይሳካ ማድረግ፣ ሰዎች ከቀያቸው መጥተው ወደ አዳራሽ እንዳይገቡ ማድረግ፣ በየወረዳው በየቀበሌው በየክልሉ ሲካሄዱ የነበሩ ጉባኤዎችን ለማደናቀፍ ጥረት ማድረግ፣ እሱ ተሞክሯል። እሱ ታለፈና ያ ሁሉ ታልፎ አሁን አዳራሽ ውስጥ ገብቷል። አዳራሽ ውስጥ የገቡ 4000 ኢትዮጵያውያን ብቻ አይደሉም። አዳራሽ ውስጥ የገቡት 130 ሚሊዮን ኢትዮጵያውያን ናቸው ማለት ይችላል። አሁን ከዚህ በኋላ ምንድነው እነዚህ ሰዎች እየሰሩ ያሉት? ከዚህ አዳራሽ የሚመጣውን ሀሳብ የሚመጣውን የውሳኔ ሀሳብ ክሬዲቢሊቲ ማሳጣት። በቃ እኛ አልተወከልንም። ማን ከለከለ? ለዓለም እንዳትወከል ማን ከለከለ? ምክንያቱም አዳራሽ ውስጥ እኮ የሚነሱትን እኮ እያየናቸው እየሰማናቸው አይደል? ለምሳሌ ለምን ነው የምትዋጋው? ኢትዮጵያ ውስጥ የራሴን በኢትዮጵያ ፍርስራሽ ላይ የራሴን ጎጆ ቀልሳለሁ የሚልም ሀሳብ ካለን እና እዚህ አዳራሽ ውስጥ ሞግትበት። ኢትዮጵያ ውስጥ አዳራሽ ውስጥ ገብቼ ኢትዮጵያ ፌዴራሊዝም አይጠቅማትም ኮንፌዴሬት ማድረግ አለብን ብለህም የምታስብ ከሆነ በረሃ አይደለም እሱ የምትመልሰው፣ አዳራሽ ግባና ተናገረው። አይ አሃዳዊነት ነው ወደ አሃዳዊ ስርዓት እንመለስ የሚል ሀሳብም ካለ እሱን ምናና አዳራሽ አቀርበው ተብሎ በር ተከፍቶልህ ካልተሳተፍክ ዴን አልተወከልኩም አልተሳተፍኩም ብለህ ልትል አትችልም።
ምክንያቱም አንተን ለማሳተፍ አንተን እንድትወከል ለማድረግ አንተን ለማካተት አስፈላጊ የሆኑ ርቀቶች ብቻ አይደሉም የተሄዱት፣ ከልክ በላይ ርቀት ተሄዷል። ምክንያቱም 4000 ሰው ጠርተናል፣ ስለዚህ ያዘጋጀነው ድግስ ለ4000 ሰው ብቻ ነው እና መሳተፍ አትችሉ ማለት ይቻል ነበር እኮ ሌት ላይ የመጡት ሰዎች። ለውይይት መቼም ረፍዶ አያውቅም ተብሎ ስለሚታሰብ ይካተቱና ሀሳባቸውን ይግለጹ። ምክንያቱም የትኛውም ሀሳብ በሀሳብ ደረጃ እስካለ ድረስ ልክና ጥሩ ነው ብዬ አምናለሁ እኔ ሀሳብ እስከሆነ ድረስ። ምክንያቱም ሀሳብ የሚሆነው መቼ መሰለ እኔ ጭንቅላቱ ስላለ ብቻ አይደለም። እኔ ሀሳብ መሆኑ የሚረጋገጠው አንተ ዲፌንድ እንድታደርገው፣ አንተ እንድትተቸው፣ አንተ እንድትሞግተው፣ አንተ ሀሳቤን እንድታስቀይረኝ እድል እስከሰጠው ድረስ ነው ሀሳብ የሚባለው። እኔ በር ዘግቼ እኔ ሁሉን ነገር ቆልፌ የኔ ሀሳብ አይነኬና የተከበረ ነው በጦር መሳሪያ ይጠበቃል ካልኩኝ ሀሳብ አይደለም ማለት ነው። ሀሳብ አይደለም አቋም ነው። በጦር መሳሪያ የቆመ አቋም፣ በአፈሙዝ የቆመ አቋም ነው የሚሆነው። ሀሳብ ከሆነ ግን ኢትዮጵያ ወደ ፈለከው መንገድ መውሰድ የሚያስችል ሀሳብ ከሆነ ሀሳብ ወደ አዳራሽ ይዞ ነው ካንተ ጋር ተጻራሪ የሆነ ካንተ ጋር ተመሳሳይ የሆነ ካንተ ጋር የሚናበብ ሀሳብ ሌሎች ኢትዮጵያውያንም አላቸው። ከነሱ ጋር ናና ሞግት። እኔ ከኢትዮጵያ ሀገረ መንግስት ውስጥ መቀጠል አልችልም የሚል አቋም ካለህም ሀሳብ ካለህም እሱናና ለኢትዮጵያውያን አስረዳቸው። ካስረድታቸው ከገዙክ ሀሳብክ ጠረጴዛና ወንበር ያገኛል። አስረድታቸው እነሱ የሚያስረዱ ያንተን ሀሳብ ካስቀየረክ በእነሱ ጠረጴዛና ወንበር ዙሪያ ተቀመጣለህ። ይሄ ነው ሀገርን ሀገር የሚያደርገው። ትልቁ ችግራችን ይሄንን እንደ ድል መውሰድ መቻል አለብን። አማራጭ እንደሌለው ድል sometimes even forced opportunity ነው ብዬ መወስደው። ቅድም ክብርት ኮሚሽነር ሲያነሱት ነበር። በኢትዮጵያ ታሪክ ውስጥ ያልሞከርነው ነገር፣ በፖለቲካል ሼልፋችን ላይ ያልሞከርነው ነገር ይሄ ነው። ህዝባችን በተለያየ መንገድ በምክክር ችግሮች ለመፍታት ይሞክራል። በምክክር በውይይት አብሮ ለመኖር ይሞክራል። ይሄንን የማህበረሰባችንን ባህል ወደ ፖለቲካል ባህል መቀየር አልቻለም። አሁን ያዳራሽ እያደረገ ያለው የህዝባችንን ማህበራዊ ባህሉን ሶሻል ካልቸር የምንለውን ወደ ፖለቲካል ካልቸር እናምጣው። መሸመጋገልን፣ አብሮ መነጋገርን፣ በተመመካከርን፣ መወያየትን ፖለቲካል ካልቸር እናድርገው ነው። ምን እንመካከር? በማያግባቡን ነገሮች ስላሉ እኮ ነው ምክክር ያስፈልገው አይደል? ማያግባቡን ነገሮች ልዩነቶች ስላሉ ነው። ዳይቨርሲቲ ስላለ ነው። የሀሳብ ዳይቨርሲቲ ስላለ ነው። ግን በረሃና ጫካ የተበተነውን ፖለቲካችን ወደ አዳራሽን ሰብስብ ስትለው የሚከፋው ሰው ካለ በዚህ ሀገር መንደድ ውስጥ ሙቀት አተርፋለሁ ወይ ደግሞ በመንደድ ውስጥ ያው ክረምት ስለሆነ በቆሎ ጠብሼ እበላለሁ ካላልክ በስተቀር ማለት ነው። እንደዛ ካልሆነ በስተቀር በማንኛውም መልኩ ጣልቃ ለመግባት ኢትስ ቱ ሌት አፉ። ምክንያቱም ኢትዮጵያውያን ሀሳቡን ራሳቸው አመንጭተውታል፣ ፍሬም አድርገውታል፣ በአብዛኛው ፋይናንስ አድርገውታል። ለምክክር ከባዕዳንም ሆነ ከወዳጅ ሀገር ምክር አንጠይቅም። ቢኮዝ ኢትስ ኢን አወር ትራዲሽን ያለ ነገር ስለሆነ ሽማግሌ ያለው ሀገር ነው። ዋርካ አድባር ያለው ሀገር ነው። አጥቢያ ያለው ሀገር እኮ ነው። ታሪክ ያለው ሀገር እኮ ነው። የመንግስትነትም የሀገር መንግስትነትም ታሪክ ያለው ሀገር እኮ ነው ይሄ ሀገር። እንዴት ለምክክር ምክር ፍለጋ ሌላ ሀገር ትሄዳለህ? እንዴት ሌሎች አጀንዳውንና ፍሬምወርኩን እንዴት ሰርቶ ያመጡልሃል? we can do it by ourselves። ስለዚህ ይሄንን አቺቭ አድርገ ማደናቀፍ የሚቻለውን ፕሮሰስ ሁሉ አልፋ አሁን አውትካሙን ነው ክሬዲቢሊቲ ለማሳጣት ጥረት የሚደረገው። ምክንያቱም ከዚህ አዳራሹን በቻልከው ልክ ለማጣጣል ተሰራና አውትካሙን መጨረሻ ላይ አውትካሙ ጥሩ አይደለም በቃ አንቀበለውም ልትል ትችላለህ። ግን ስቲል 30 ምናምን ቀኖች አሉ። በእነዚህ 30 ምናምን ቀኖች ውስጥ በሩ ክፍት ነው። ሀሳብ አለኝ አዋጣለሁ ብለህ የምታስብ ከሆነ አልተወከልኩም የሚለው ለቅሶ መጨረሻ ላይ ማንም አይጠቅምም። ትላንትና ህገ መንግስት ሲጸድቅ አልተወከልንም ያሉ ሰዎች በር ተዘግቶ ስለነበረ ነው። በር ተዘግቶ የአንድ የፖለቲካ ፍላጎት ህገ መንግስት ብለን ጽፈን አምጥተናል። አሁን ደግሞ በር ተከፍቶ ህገ መንግስትን ብቻ ሳይሆን ሀገረ መንግስቱን ነው ዲስከስ እያደረገ ያለው። አሁን ኦሬዲ ይሄ ስልክ አንዳንዴ ሲያስቸግር ቱ ዘ ፋክተሪ ሴቲንግ ሪስቶር ታደርጋለህ አይደል? ጀስት ዊ አር ሪስቶሪንግ ቱ ዘ ፋክተሪ ሴቲንግ። እውነቱን ለመናገር ሀገረ መንግስቱ እንደዛ ነው ሪሴት እያደረግን ያለው። ስለዚህ ሀገረ መንግስቱ ሪዲፋይን እያደረገ ባለ ጉባኤ ላይ አለመሳተፍን ያክል ሞኝነት አለ ብዬ አላምንም። እውነቱን ለመናገር
በፈለከው ደረጃ እንትን ልታደርገው ትችላለህ። ምክክርን ማነወር ግን ነውር ነው በራሱ ብዬ ነው ማስበው። በጣም ጥሩ። ቅድም ክብርት ኮሚሽነር አፈወርቅ ሲያነሳው የነበረው ሀሳብ ነበረ። የኛ ማህበረሰብ ችግሮችን በምክክር የመፍታት ባህሉ እጅግ የጠለቀ ትልቅ ተሞክሮ ያለው ማህበረሰብ ነው። ነገርን በይደር መፍታት ይችላል። ነገርን በሽምግልና ሲፈታ የኖረ ነው። አጥቢያውም አድባሩም ዋርካውም ይሄ የዚህ ፕሮሰስ አካል ናቸው። ነገር ግን የፖለቲካ ባህላችን ከዚህ የተቀዳ ባለመሆኑ ምክንያት ከምክክሩ ይልቅ ሞዛይሩን መርጠን ስንገዳደል የከረምንበትን የሀገራዊ ታሪክ አሳልፈናል። ይሄ ታሪክ በኢትዮጵያ ታሪክ የመጀመሪያው ነው። ይህን ያክል ህዝብ ተሳትፎ 4000 የሚያክል ሰው ተሳትፎ ረጅም ጊዜን ወስዶ በጠራ ፕሮሰስ እዚህ ደርሷል። አስተዳደሩ እንዴት ነው? አልከበዳችሁም ወይ? ሂደቱ ምን ይመስል ነበር ወይ? ቀጣይስ ምን እየጠበቃችሁ ነው የሚለውን ነገር በዚህ ውስጥ ፔይን አለው፣ ብዙ ድካም አለው። እስቲ እሱን ንገሩን። እንግዲህ እንዳያችሁት ሁሉ እነዚህ የተቀረጹት 8 አጀንዳዎች ከመላው ሀገሪቱ ህዝቦች ስጋትና ፍላጎት ላይ ተመስርቶ የተቀረጸ ነው። ህዝቦች የሰጡን አጀንዳ ነጥቦች ናቸው የቀረጽናቸው። ስለዚህ በዚህ ምክክር ወቅት ኢትዮጵያን የሚያጣሉ ጉዳዮች ከተባሉት ትልልቆች ውስጥ 8ቱን ቀርጸናል። አላማው ይሄ ሁሉ ሂደት አላማው ኢትዮጵያን ለማግባባት ኢትዮጵያን ማግባባት ስንል ደግሞ በእነዚህ ነጥቦች ላይ በእነዚህ አጀንዳ ነጥቦች ላይ ሁሉንም ኢትዮጵያዊ ለሁሉም ኢትዮጵያዊ ምቹ የሆነ ይሆነኛል ብሎ ሁሉም አካል የሚቀበለው አቋም ላይ ለመድረስ ነው። ይሄ እንግዲህ ቀላል አይሆንም። ለብዙ ዓመታት የቆዩ ቅራኔዎች ናቸው ለማስታረቅ የሚሞከረው እና በኮሚሽናችን የውሳኔ አሰጣጥ ስርዓት ውስጥ ያስቀመጥናቸው የዚህ እንዲህ አይነት ቅርቃሮች አንዳንድ ቦታ ላይ ነገሮች በሚዘጋጉበት ጊዜ የሚፈቱልን አካሎች አስቀምጠናል። አንዱ የስምምነት ኮሚቴ የሚባል ነው። እንዲህ አይነት አለመግባባቱ ጠንክሮ መካከል ሁሉንም የሚያስተናግድ መንገድ ማግኘት ሲያቅት የሚጠራ ስምምነት ኮሚቴ የሚባል አለ። እዛ ውስጥ የሀገር ሽማግሌዎች እና የኤክስፐርት ፓነልስ የምንላቸው የተካተቱበት ነው። እነዚህኞቹ በእውቀታቸው በጉዳዩ ይዘት ላይ እውቀት ያላቸው፣ እነዚህ ደግሞ መሸምገልን ማግባባትን የተካኑ ግለሰቦች ናቸው። ሁለቱን አንድ ላይ አርገን እንደዚህ አይነት ችግሮች በሚፈጠሩበት ጊዜ ለመፍታት የሚሰማሩ ናቸው። እውቀትንም የማስታረቅ ሙያንም የያዘ ስብስብ ተንቀሳቅሶ የሚሄድበት ነው እና አገራችን ውስጥ እንዲህ አይነት ልምድ አለ። ልምድ ብቻ መኖሩ ሳይሆን ተቀባይነትም አላቸው። እነዚህ በሽምግልና ላይ የሚሰማሩ ሰዎች ተቀባይነት አላቸው። ስለዚህ በሱም እንጠቀማለን። መጨረሻው ጥግና ጥግ ያሉ አስተሳሰቦች ተደማምጠው ቅራኔያቸውን አስታርቀው የጋራ ወደፊት በማሰብ የሚግባቡበት ደረጃ ላይ ይደርሳሉ ተብሎ ነው የሚገመተው። ምንድነው ኢትዮጵያን በጋራ ማሰብ ሲባል ሁላችንንም የምታስተናግድ ለሁላችንም የምትመች ለሁላችንም እኩል የሆነች ኢትዮጵያን መፍጠር ማለት ነው እና ያ የጋራ ጥቅም ነው። የአንድ ወገን ጥቅም አይደለም። በመጨቃጨቅ ባለመግባባት ልማታችንን ወደ ኋላ እናስቀራለን፣ ልጆቻችንን እናጣለን። ብዙ ጉዳት አለው አለመግባባት እና መግባባት ጥቅሙ ታውቆ አብዛኞቹ የተረዱት ይመስላል። ታውቆ የሚያግባባንን መንገድ መፈለግ ነው እና እዚህ ስራ ላይ ቅድም እንዳልኩት ብዙ ሜካኒዝም አሉ። በነዛ ሜካኒዝሞች እንጠቀማለን።
ሌላ ደግሞ የመጨረሻ ሜካኒዝሞች አሉ። የመጨረሻ የተወሰኑ ክልሎችን የሆኑ ውሳኔዎች ቢያልፉና የተወሰኑ ክልሎች ተጎድተናል ብለው ቢያስቡ ሌላ ደግሞ አፒል ይግባኝ ሌቭል አለ። በቃ ማለት ለማግባባት መደረግ ያለባቸውን ዝግጅቶች ሁሉ አድርገናል። አሁን እንግዲህ የውሳኔ አሰጣጥ ስርዓታችንን በሙሉ በዚህ መናገሩ ይከብዳል፣ ረጅም ነው እና በጣም ጥንቃቄ ተደርጎበታል። በጣም መጨረሻው አንዱ አኩርፎ እንዲወጣ ሳይሆን ሁሉንም አግባብቶ ሊያስኬድ የሚችል ስርዓት ነው የዘረጋነው ማለት ነው። አሁን የምናየው ነገር የእውነት ይሄ ነገር እውነተኛ ነገር እየተከሰተ መሆኑን በመረዳት ግለሰቦችም ተቋማትም ፖለቲካ ፓርቲዎችም ወደኛ እየመጡ ነው። ምን ምልክት ይሰጣል? ይሄ ምልክት የሚሰጠው ይሄ ነገር እንዴ እውነት ሆነ፣ ይሄ ነገር እኛ የሌለንበት ውሳኔ የሚሰጥበት መድረክ ሊፈጠር ነው። አለመገኘት አንድ ቦታ ላይ ያንን ሂደት በምንም አይነት መንገድ ኢምፓክት ሳላረገው ሊያመልጠኝ ነው የሚል ስሜት አሁን እኔ የማየው። ምክንያቱም እዚህ አካባቢ የሚሰጠው ምክረ ሀሳብ ኢትዮጵያን በሙሉ የሚመለከት ይሆናል። የዛ አካል መሆን ደግሞ ታሪካዊነቱ ብቻ ሳይሆን የራስን ማመለካከት ማካተት የሚቻልበት ስርዓት ነው። ስለዚህ በእኛ በኩል በኮሚሽኑ በኩል ይህ ሂደት ችግር ሳይገጥመው ዳር እንዲደርስ ነው። አስፈላጊ የሆነውን ድጋፍ ከኢትዮጵያ ማህበረሰብ እንፈልጋለን። ለምሳሌ ዛሬ እኛ ያዘጋጃናቸው ሽማግሌዎች ሁሉንም ክልል የሚመስል የሽማግሌ ስብስብ አዘጋጅተናል እንበል። በጣም ራቅ ያለ አካባቢ የሚገኙ ሽማግሌዎች የሚያስፈልጉ ከሆነ ሄደን እናመጣለን። በቃ ይሄንን ሂደት ዳር ለማድረስና ውጤታማ ለማድረግ የሚሞከረውን ሁሉ እናደርጋለን። ታሪካዊነቱን ስለምናቅ ልንስተው ሊያመልጠን የሚገባ ሂደት አይደለም። በዛ ልክ ነው ጥንቃቄያችን፣ በዛ ልክ ነው እና እንደምናየው አብዛኛው ሰው ደግሞ እየተባበረ ነው። አመሰግናለሁ ክብርት ኮሚሽነር አፈወርቅ። የመጨረሻ ማጠቃለያ ባጭሩ የምትመልሰው ጥያቄ ላደርግ። እንግዲህ እንደ ክብርት ኮሚሽነር ያው የፕሮሰሱ አካልም መሪም ናቸው። አንተ ደግሞ እንደ ፖለቲካ ተመልካችም ተንታኝም እዚህም መጥተህ ባለፉት 4 ዓመታት የተመለከትናቸው አሉ። አሁን ደግሞ ምክክሩ በሚካሄድበት አዳራሽ ዞረ ተመልክተሃል፣ አብረንም ቃኝተናል። ምን ተስፋ ሰጠ? ምን ትጠብቃለህ? ካየው ከተመለከትከው እይታ ድምዳሜ ምን አይነት ተስፋ ሰጠ? እኔ ይሄን ምክክር የምወስደው ምንም አይነት ከዚህ ውጪ አማራጭ እንደሌለው አማራጭ፣ በቃ ሌላ አማራጭ የለም። በቃ አማራጫችን ብቸኛ ነው። ይሄም እሱም ደግሞ መመካከር ነው። ምክንያቱም ሌላው ብርቃችን አይደል። ቅድም ክብርት ኮሚሽነር ሲያነሱት ነበር። ለምሳሌ መዋጋት እናትን ልጆቿን ይነጥቃት እንደሆን፣ ሀገርን መሰረተ ልማቷን ይነጥቃት እንደሆን፣ ድህነትን፣ ጉስቁልናን፣ ሀዘንን ከማምጣት ውጪ ሌላ ምንም የሚያመጣው ነገር የለም። ተዋክቶ ችግሩን የፈታ ሀገር በዓለም ላይ የለም። ለምሳሌ አብዛኞቹ ዛሬ ያሉ ችግሮች በጊዜው ተነጋግረን ባለመፍታታችን ችግሮችን አሳድረን ነው ሌላ ችግር የወለዱት። እየተወሳሰቡ አንዳንዴ በጦር መሳሪያ እያወሳሰብናቸው፣ አንዳንዴ በበረሃ እያወሳሰብናቸው፣ አንዳንዴ በጫካ እያወሳሰብናቸው ነው ችግሮቻችን እዚህ ደረጃ የደረሱት። አሁን ይሄ ምክክር ብቸኛ አማራጭና ብቸኛ መፍትሄ ነው። ለኛ ብርቃችን አይደለም። ለሌሎች ሀገራት ምክክር ፕሪስክራይብድ የሆነ ሶሉሽን ነው። በውጪ ኃይሎች በውጪ መንግስታት እንደ ስንዴ እንደ ብድር ፕሪስክራይብ አድርገውክ እስቲ በዚህ ጉዳይ ላይ ህዝባችሁ ጋር ተመካከሩ። የኢትዮጵያ የሚለየው በዚህ ነው ከሌላው ሀገር ምክክር። ከህዝባችን የመነጨ ነው። ከህዝባችን ባህል ከኑሮ ዘይቤው የመነጨ ነው። አፕሮቹንም ካየው ቦተም አፕሮች ነው እየተከተለ የመጣው። ከታች ጀምሮ ያለው ማህበረሰብ እያወያየ ከዛ ማህበረሰብ ተወካዮችን እየወሰደ ነው ወደ ላይ መጣው።
ስለዚህ እኔ ከዚህ ምክክር የምጠብቀው ሀገራችን ፖለቲካል ኢንቫይሮንመንት ውስጥ በጫካና በበረሃ የተበተነው ፖለቲካ አዳራሹ መፍትሄ እንዳለው ቃታ ከመሳብ ወንበር መሳቡ የተሻለ እንደሆነ በየበረሃ ከመበተን በአዳራሽ መሰብሰብ የተሻለ እንደሆነ እሱም ቢያንስ ያስረዳል ብያለሁ ነው ማምነው። ምክንያቱም በአዳራሽ ውስጥ የምታያቸው የፖለቲካ ጽንፎች ያስተሳሰብ ጽንፎች አንዳንድ ሰዎችን ታያለ። ለምሳሌ እዚህ ከዚህ ቀደም የማውቃቸው ሰዎች የማያቸው ሰዎች በአዳራሽ ውስጥ ቁጭ ብሎ ሊነጋገሩ አይችሉም የምንላቸው ሰዎች፣ ሰላም ሊባባሉ አይችሉም የምንላቸው ሰዎች፣ አብሮ ቡና አብሮ ሻይ ሊጠጡ አይችሉም የምንላቸው ሰዎች በዚህ አዳራሽ ውስጥ አሉ። እነዚህ ፊዚካሊም በጠላትነት ይተያዩ የነበሩ ሰዎች ናቸው። ይሄንን አስተንፍሶ አብሮ ቡና የሚያጣጣቸው ሐሳባቸውን በነጻነት መግለጽ መቻላቸው ነው። ስለዚህ ምን ጠብቀው አንድ የፖለቲካል ኢንቫይሮንመንታችን ይቀይረዋል፣ የፖለቲካል እሳቢያችን ይቀይረዋል። ከጦር መሳሪያ አፈሙዝ መፍትሄ እንደማይመነጭና ከአዳራሽ ግን መፍትሄ እንደሚመነጭ ቢያንስ እሱን ያስረዳል። በጦርነት ችግር ትፈጥራለህ፣ በምክክር ግን ችግር አትፈጥርም። ባትፈታ እንኳን ማለት በቃ ተነጋግረንበታል። ቢያንስ 10 ቀን 20 ቀን 30 ቀን ደግሞ እየቆየ ደግሞ ስታየው ደግሞ ሰዎች በውስጣቸው ያላቸውን ነገር ሁሉ ተንፍሰው ማዋጣት የሚችሉትን ሁሉ አዋጣው፣ አንዳንዱ ሳይበዝም አንዳንዱ አክርማም አዋጦ ሀገሪቷን እንደ ሰፌር ትሰራታለህ። ደን የኔ አክርማም እዚህ ውስጥ አለ እኮ፣ የኔ ሰንደዶም እዚህ ውስጥ አለ እኮ፣ የኔ ሰበዝም እዚህ ውስጥ አለ እኮ ይላል። እኔ ሞስፌ እኮ አዋጥቻለሁ ይላል። ስለዚህ ሀገር እንደዛ ነው የሚሰራው። ስለዚህ እሱን ኤክስፔክት አደርጋለሁ እኔ ቢያንስ ፖለቲካችንን ዘመኑ ወደ ዋጀ ፖለቲካ ከፍ እናደርጋለን ብዬ አስባለሁ። እንግዶቼ እጅግ በጣም አድርጌ ያመሰግናለሁ ለነበራችሁ ጊዜ። የዛሬ ዝግጅታችን እዚህ ላይ ተጠናቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ከአዲስ ኮንቬንሽን ሴንተር ሲተላለፍላችሁ የነበረው የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ብስራት መለሰ ከመለይ ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን እየመራው ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።